በደጎቹ ቀዬ ኮምቦልቻና ደሴ ሐረጎ ቢከፋ ተረበሸች ነፍሴ። ከላይ ደግ ከታች ደግ ከመሃል ሆነህ ሐረጎ ክፋቱን ከየት አመጣህ? ከደሴ ኮምቦልቻ ታቹን በጀም ያርጎ ከእንግዲህ አትምጡ ማለፍ አይቻልም ከልክሏል ሐረጎ። ተቀመጡ ደሴ ኮምቦልቻ አትምጡብኝ ናፍቆት ይሻለኛል ፍቅራችሁ ይቅርብኝ እንዲህ በማለዳው ከምትሞቱብኝ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ትናንትና እንደሚታወቀው በጣም ብዙ ወገኖቻችንን አጥተናል ማለት ነው። 31 የሚጠጉ ሰዎችን ከዚህ ዓለም በሞት ተለይተዋል፣ በመኪና አደጋ ምክንያት ማለት ነው። ከነሱ በተጨማሪ ደግሞ አርቲስት ሰማኸኝ በለው ከዚህ ዓለም በሞት ተለይቷል ማለት ነው። እንደሚታወቀው እንግዲህ ይህ ከፍተኛ የሆነ በጣም አሰቃቂ የሆነ የመኪና አደጋ የደረሰባቸው ወገኖች ሐረጎ በሚባለው ቦታ እንደሆነ እንግዲህ ሁላችሁም ሰምታችኋል ብዬ አስባለሁኝ። በአሁኑ ሰዓት እንግዲህ የተለያዩ ሰዎች መታወቂያቸው ባለመገኘቱ ምክንያት ወገኖቻቸውን ማግኘት ስላልተቻለ በዚህ አጋጣሚ ይህን ቪዲዮ የምታዩ ሰዎች ትብብር እንድታደርጉ በዚህ አጋጣሚ መልእክቴን አስተላልፋለሁኝ ማለት ነው። እንግዲህ 2018 ለእኛ አልሆነን ማለት ነው። 2018 የተረገመ ዓመት ነው የሆነብን። በጣም ብዙ ወገኖቻችንን በዚህ አጋጣሚ እያጣን ያለንበት ሁኔታ ነው ያለው። እንግዲህ ሰኔና ሰኞም አልፎ ነበረ። ሰኔና ሰኞ ምናልባት ወሩ እንትን ስላላለ ሊሆን ይችላል። እንደምታዩት በጣም ብዙ ወገኖቻችን አልቀዋል ማለት ይቻላል ማለት ነው። እዚህ ካርታ ላይ እንደምታዩት ይሄ ቦታ እንግዲህ እንደምታዩት ከደሴ የምትመጡበት ቦታ ነው። እንደምታዩት እዚህ ጋር ደሴ ያለ፣ ከደሴ በጣም ስትወርዱ ታች ይህንን ቦታ ታገኛላችሁ ማለት ነው። እንግዲህ እዚህ ቦታ ላይ ነው አደጋ የተከሰተው ማለት ነው። እንደምታዩት ከሌሎቹ አንጻር ሲታይ ይሄ ቦታ የተወሰነ ቀጥ ያለ ይመስላል። በዛ ላይ ደግሞ ምን መሰላችሁ? ቁልቁለት ነው። በጣም ቁልቁለት፣ ከፍተኛ የሆነ ቁልቁለት ነው ማለት ነው። እዚህ ጋር ታዲያ ስትመጡ በከፍተኛ ፍጥነት ተንደርድራችሁ የምትሄዱ ከሆነ ወይም በከፍተኛ ፍጥነት የምትነዱ ከሆነ እዚች ጋር ያለችው ከርቭ እንደምታዩት በጣም ጠባብ ከመሆኗ የተነሳ ለአደጋ ታጋልጣለች ማለት ነው። ማቆም መኪናችሁን ኮንትሮል ማድረግ ከባድ ይሆናል ማለት ነው። ስለዚህ በቻላችሁት አቅም ሹፌሮች ይቺን ቦታ በጣም በጥንቃቄ መንዳት አለባችሁ ማለት ነው። እንግዲህ ይህ ቦታ የብዙ ወገኖቻችንን ሕይወት የቀጠፈ ቦታ ነው ማለት ነው። እንግዲህ ሰማኸኝ በለውም ትናንትና ከዚህ ዓለም በሞት ተለይቷል። ሰማኸኝ በለው እንግዲህ አርቲስት ሰማኸኝ በለው በኢትዮጵያ የባህል ሙዚቃ ውስጥ በተለይም በጎጃም እና በጎንደር የባህል ዜማዎች በእስክስታ ብቃቱ የሚታወቅ በሕዝብ ዘንድ እጅግ ተወዳጅና አንጋፋ ድምፃዊ ነው ማለት ነው። በደመቀ የመድረክ አቀራረቡ በማይሰለች ጉልበቱና ልዩ በሆነው የድምፅ ቀለሙ የብዙዎችን ልብ መግዛት የቻለ የጥበብ ሰው ነው ማለት ነው። የባህል ሙዚቃ አምባሳደር ሰማኸኝ በለው የሀገሪቱን የባህል ጨዋታዎች ሳይበረዙና ሳይበላሹ በዘመናዊ ሙዚቃ መሳሪያ ጭምር በማቀናጀት ለተደማጭ ማራኪ በሆነ መልኩ በማቅረብ ይታወቃል ማለት ነው። በመድረክ ላይ ያለውን እንቅስቃሴ ስንመለከት ደግሞ ከተመልካች ጋር ያለውን መስተጋብር እጅግ ከፍተኛ የሚያደርግ እንቅስቃሴ የሚያደርግ ሰው ነበረ። ሙዚቃዎቹ ሲጫወት አብሮ የሚያሳየው ፈጣንና ማራኪ የእስክስታ ውርወራ የመድረክ ውበቱን ልዩ ያደርገው እንደነበር እናስታውሳለን ማለት ነው። ስራዎቹ እንግዲህ አብዛኛውን ጊዜ በማህበራዊ ሕይወት፣ በፍቅር፣ በትዝታና የገጠር ውበትን የሚያንጸባርቁ የተለያዩ ስራዎችን እንደሚሰራ እናውቃለን ማለት ነው። ሰማኸኝ በለው እንግዲህ በሙዚቃ ዘመኑ በርካታ ተወዳጅ አልበሞችን እና ነጠላ ዜማዎችን ለአድማጮቹ እና ለተመልካቾቹ ያቀረበ ሰው ነው ማለት ነው። ማሪ ማሪ፣ እንቅልፍ አይወስደኝም፣ ስበበኛዋ፣ የጎጃም ልጅ፣ አባይ ማዶ፣ ወይ ጉደር እየተባሉ በጣም ብዙ ስራዎችን አቅርቦልናል ማለት ነው። እንግዲህ ሰማኸኝ በለው ለወዳጆቹ ለአድናቂዎቹ እና ለቤተሰቦቹ መጽናናትን እንመኛለን ማለት ነው። በጣም ትልቅ አርቲስት ነው ያጣ ነው ማለት ነው። እንግዲህ ሁላችንም በየሃይማኖታችን መጸለይ ያለብን። ይህ ዓመት በጣም የተረገመ ዓመት ነው። የብዙ ወገኖቻችንን ሕይወት ቀጥፎብናል ማለት ነው። ይህ ዓመት በጣም ብዙ ሰዎች የሞቱበት ዓመት ነው ማለት ነው። በጣም ብዙ ሰዎቻችንን ከሕይወት አተንበታል ማለት ነው። ስለዚህ ሁላችንም በየሃይማኖታችን ጸሎት እንድናደርግ በዚህ አጋጣሚ መልእክቴን አስተላልፋለሁ ማለት ነው። ለተጎጂ ወገኖችም ያው እንግዲህ ቀላልና ከባድ ጉዳት የደረሰባቸውን ወገኖች በፍጥነት እንዲያገግሙ ጸሎቴ ነው። ከዚህም በተጨማሪ እንግዲህ የሞቱትን ሰዎች ሰማኸኝ በለውን ጨምሮ የሞቱት ሰዎች እንግዲህ ፈጣሪ ነፍሳቸውን ይማርልን፣ ቤተሰቦቻቸውን እንግዲህ በዚህ አጋጣሚ ያጽናናልን እላለሁኝ። አብራችሁን ስለሆናችሁ አመሰግናለሁ። ቻው